እንደምን ቆያችሁ አድማጭ ተመልካቾቻችን፣ ሰበር ዜና ይዘን ቀርበናል። የግንቦት 5 2018 የሰዓቱ ዋና ዋና ዜናዎችን በማስቀደም እንጀምራለን። አርዕስተ ዜና። ፋኖ በሶስቱ ቀጠናዎች መብረቄ ጥቃት መፈጸሙ ተሰማ። በጎጃም ወሎና ሸዋ ቀጠናዎች የፋኖ ኃይሎች ታላቅ ድልን መጎናጸፋቸውን አስታወቁ። በወሎ ፋኖና መከላከያ ሰራዊት ባደረጉት ውጊያ ከተማዎች ነጻ ሲወጡ የፋኖ ኃይሎች ከተማ ከመቆጣጠር ባሻገር የአብይ አህመድን ቅርብ ወዳጅ የሚባለውን በምስሉ ላይ የምትመለከቱትን ሌተናል ኮሎኔል አስቻለው ባየን በከባድ መሳሪያ መግደላቸውም ተሰምቷል። የብልጽግና 3 ሬጂመንት ጦርም መደምሰሱን መረጃዎች ያሳያሉ። ዝርዝር ከቦታው ይዘናል። በጎጃምም በተመሳሳይ ደብረ ማርቆስን ጨምሮ በበርካታ ቀጠናዎች ፋኖ መሃል ከተማ በመግባት ጥቃት ሲፈጽም አዘና ከተማን ሙሉ በሙሉም ተቆጣጥሯል። ከደብረ ብርሃን አቅራቢያ በተደረገ ውጊያ ፋኖ በርካታ አገዛዙን ጦር መሪዎች ደምስሷል። ዝርዝር አለን። ወዲህ በሱዳን በኩል የአብይ አህመድና ሐምዳን ደጋሎ ጥምር ጦር በአልቡርሃን ጦር ተሸንፎ ከተማ ሲነጠቁ አሜሪካና ኤርትራ ብልጽግናን ያስደነገጠ ፍቅር ውስጥ መግባታቸውም ተሰምቷል። አሜሪካ ኤርትራ ላይ የጣለቻቸውን ማዕቀቦችም ልታነሳ ነው ተብሏል። ዝርዝር አለን። በነ ክርስቲያን ታደለና በቅሊንጦ የህሊና ታሳሪዎች ዙሪያ የተሰማ አዲስ መረጃ አለን፣ እናደርሳችኋለን። በቀጥታ ወደ ዝርዝር መረጃዎቹ ከማለፋችን በፊት ከሰሞኑ ዜማ ቲዩብ ላይ የተፈጠረውን ጉዳይ እናብራራላችሁ። ውድ የዜማ ቲዩብ ቤተሰቦችና ውድ ኢትዮጵያውያን፣ በመጀመሪያ ላለፉት 7 ቀናት ቻናላችን ተዘግቶ በነበረበት ወቅት ላሳያችሁን አጋርነት፣ ስጋትና ድጋፍ በራሴና በዜማ ቲዩብ ስም ከልብ የመነጨ ምስጋናዬን አቀርባለሁ። እንደሚታወቀው ቻናላችን ካለፈው ሚያዝያ 6 ቀን በፈረንጆቹ ደግሞ አፕሪል 14 ጀምሮ የአሰራር ደንብ ጥሳል በሚል ባልተገባና በስህተት መንገድ ከዩቲዩብ ተወግዶም ቆይቷል። ይህ በድንገት የተከሰተ ነገር ለእኔም ሆነ ለእናንተ ትልቅ ድንጋጤ ነበር። ትግሉና ድሉን እንመልከት። ለባለፉት 27 ቀናት ቻናሉ በስህተት እንደተዘጋብን ለማስረዳት ከዩቲዩብ የቴክኒክ ባለሙያዎች ጋር ከፍተኛ የጽሑፍና የሰነድ ክርክር ስናደርግ ቆይተናል። በመጨረሻም የዩቲዩብ ባለሙያዎች የፈጸሙትን ስህተት አምነው ቻናላችንን ግንቦት 1 ቀን በፈረንጆቹ ደግሞ ሜይ 8 እንዲመለስ ወስነዋል። እውነቱን በመገኘቱና ድካማችን ፍሬ በማፍራቱ ትልቅ ደስታና ኩራትም ተሰምቶናል። አሁን ዜማ ቲዩብ በሙሉ አቅሙ ወደ ስራ ተመልሷል። የነበረው ክፍተት ለስራችን የበለጠ ጥንካሬም ሆኖናል። ከዛሬ ጀምሮ እንደተለመደው ትኩስ መረጃዎችን፣ ጠልቅ ምርመራ ዘገባዎችንና የተለያዩ ዝግጅቶችን ይዘንላችሁ የምንቀርብ ይሆናል። ሁልጊዜም ከጎናችን ለቆማችሁ ድምፅ ለሆናችሁን ተስፋ ላልቆረጣችሁ ተከታታዮቻችን በሙሉ በድጋሚ ላመሰግናችሁ እወዳለሁ። ቻናላችን የእናንተ ነው፣ በጋራ እናሳድገዋለን። አብራችሁን ስለሆናችሁ እናመሰግናለን። በቀጥታ ወደ ዜናዎቹም ቀዳሚ ወዳደረኩት ዘገባ አለፋለሁ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘዋን ስትራቴጂካዊቷን የብሉ ናይል ከተማ ተቆጣጠረ። የአልቡርሃን ጦር የአብይ አህመድንና የሐመቴን ደጋሎን ጥምር ጦር አይቀጡ ቅጣት እየቀጣ ነው። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር እንዲሁም ከአብይ አህመድ ጥምር ጦር ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘዋን ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቡን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያም በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። አሁን ግን ዳግም እኛ ተቆጣጥረናታል ሲል የሱዳን ጦር አስታውቋል። የሱዳን ጦር ከተማዋን ዳግም መያዙን በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይል በተለይም ደግሞ ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሎለታል። በዚህ ጥቃት የአብይ አህመድ ጦርን በበርካታ ቁጥር የተገደለ ሲሆን ከቀናት በፊት በተመሳሳይ የሱዳን የአልቡርሃን ጦር በአብይ አህመድ ወታደሮች ላይ በፈጸመው የድሮን ጥቃት በርካታ ወታደሮች ሲገደሉ እንዲሁም የአብይ አህመድ ከባድ መሳሪያዎችም መውደማቸውም ይታወሳል። አብይ አህመድ የአረብ ኤምሬትን ጥቅም ለማስጠበቅ ሲል ኢትዮጵያ የማይመለከታት ጦርነት ውስጥም ስቦ ከቷታል። ይህ በእንዲህ እንዳለ ወደ አማራ ክልል የጦር ግንባር መረጃዎቻችን ስናልፍ የአፋብን እዞች በተለያዩ ግንባሮች ውጊያ በማድረግ አስደናቂ ጀብዱ ሲፈጽሙ ውለዋል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሱ ልዩ እዞች
በትላንትናው ዕለት ግንቦት 4 ቀን 2018 ዓ.ም ባከናወኑት መጠነ ሰፊና የተቀናጀ ወታደራዊ ኦፕሬሽን በወሎ ቤተ አማራ፣ በሸዋ ጠቅላይ ግዛት እዝና በጎጃም ግንባሮች ደማቅ ድልን አስመዝግበዋል ተብሏል። በዚህ የፋኖች መብረቂያ እርምጃ ወግዲ፣ ጎረንጂና አዛና ከተሞች ከአገዛዙ ነጻ የወጡ ሲሆን በፋኖ ቁጥጥር ስርም ገብተዋል። በመቶዎች የሚቆጠሩ የፖለቲካና የህሊና እስረኞችም የፋኖ ኃይሎች እስር ቤቶችን ሰብረው ማስለቀቅ ችለዋል። በወሎ ቤተ አማራ ሚኒሊክ እዝ ስር የሚገኘው 105ኛ ኮር ከ45ኛ ክፍለ ጦርና 29ኛ ክፍለ ጦር ሻለቃዎች ጋር በመተባበር በወሰደው እርምጃ በወግዲና ጎረንጂ ከተሞች የሰፈሩ 3 ያገዛዙ የመከላከያ ሻለቃዎች ላይ ከፍተኛ ሰብአዊና ምቁሳዊ ኪሳራም ደርሶባቸዋል። በዚህ ውጊያ 2 ብሬን መትረየሶች፣ 33 ክላሽንኮቭ ጠመንጃዎችና በርካታ ተተኳሽን መማረክ የተቻለ ሲሆን ያገዛዙ ካቢኔ ወረዳውን ጥሎም ሸሽቷል ነው የተባለው። ከነዚህ ካቢኔዎች በተጨማሪም በነዚህ የወሎ ከባድ ትንቅንቅ ፋኖ ከተሞችን ከመቆጣጠር ባሻገር የመከላከያ ከፍተኛ ጄኔራል የሆኑትን ሌተናል ጄኔራል አስቻለው ታዬን ላይመለስ መሸኘቱም ታውቋል። ጄኔራሉ ትላንት በነበረው ውጊያ በከባድ መሳሪያ ከሩቅ በሚተኮስ ቅንቡላዎች ፍንጣሪ የተመቱ ሲሆን እሳቸው ከተመቱ ከደቂቃዎች በኋላ ነፍሳቸውን ለማትረፍ በሄሊኮፕተር ወደ አዲስ አበባ ቢወሰዱም አዲስ አበባ ከገቡ በኋላ ሌሊቱን የተሰጣቸውን ሕክምና ሳያተርፋቸው ሕይወታቸው አልፏል ነው የተባለው። የመከላከያ ከፍተኛ ጄኔራል የሆኑት ሌተናል ጄኔራል አስቻለው ታዬም በምስሉ ላይ የምትመለከቷቸው የአብይ አህመድ ከፍተኛ ቅርብ ሰው መሆናቸውም ተነግሯል። አገዛዙ በደረሰበት ሽንፈት በመበሳጨት በከተሞቹ ላይ በፈጸመው የድሮን ድብደባ የወረዳው አስተዳደር ህንፃና የፖሊስ ጣቢያ ሲወድም ከ10 በላይ ተሽከርካሪዎች መቃጠላቸውንም የወሎ ቤተ አማራ ሚኒሊክ እዝ ህዝብ ግንኙነት መምሪያም ይፋ አድርጓል። በሸዋ የሚንቀሳቀሰው የሸዋ ጠቅላይ ግዛት እዝ አሳምነው እዝ በበኩሉ በደብረ ብርሃን ዙሪያ በምትገኘው አንጨቆረር ከተማና በመንዝ ግንባሮች ስኬታማ ኦፕሬሽንን አከናውኗል። የአጼ ዘርዓ ያዕቆብ 5ኛ ኮር ነጎድጓድ ክፍለ ጦር በፈጸመው የከተማ ውስጥ ጥቃት አንድ ዋና ሻምበል አዛዥን ጨምሮ በርካታ የብልጽግና ኃይሎችንም ማርኳልም ደምስሷል። በተመሳሳይ በመንዝ አውራጃ ህዝብን ለመዝረፍ በተንቀሳቀሰው የአገዛዙ ጥምር ጦር ላይ የአጼ አምደ ጽዮን ኮር የምኒልክ ክፍለ ጦር አሃዶች ከፍተኛ ጉዳት ማድረስም ችለዋል። ሸሽቶ የወጣው የአገዛዙ ሰራዊት በመንዝላል ወረዳ በአርሶ አደሮችና በሞተር ስራ ላይ በተሰማሩ ወጣቶች ላይ ከፍተኛ የገንዘብ ዝርፊያንም መፈጸሙ ታውቋል። በጎጃም ግንባር የሚንቀሳቀሰው የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር የአየሁ ጓግሳ ወረዳ መቀመጫ የሆነችውን አዘና ከተማን ሙሉ በሙሉም ተቆጣጥሯል። በጥቃቱ የአዘና ከተማ ሊቀመንበር የሚሊሻ አዛዡና ምክትሉ እንዲሁም 11 የሚሊሻና የአድማ ብተና አባላትም ተደምስሰዋል። በተጨማሪም 3 የሞት ፍርድ የተፈረደባቸውን ጨምሮ ከ30 በላይ የህሊናና የፖለቲካ እስረኞች በፋኖ ሰራዊት መፈታታቸውም ተረጋግጧል። እነዚህ የተቀናጁ የፋኖ ድሎች የአፋብን ወታደራዊ አቅምና የአገዛዙን መዋቅር የመፈራረስ ጉዞም ወደ ላቀ ደረጃ ማሸጋገራቸውን የሚያሳዩ ናቸው ሲሉም የወታደራዊ ተንታኞችም ገልጸዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ አዳኝ ቡድን ጥቃት ፈጸመ። የ206ኛ ኮር አዳኝ የፋኖ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 በፈጸመው የቦምብ ጥቃት 7 አድማ ብተናዎች ህይወታቸውን ሲያጡ እርጋታው ትርፌ፣ ዋለ ከበደም፣ መላኩ አዘነ የተባሉ የሚሊሻ አዛዦችም ተገድለዋል ሲሉ የአይን እማኞች ከቦታው ገለጹልን። የ206ኛ ኮር አዳኝ ቡድን ከስላሴ ካምፕ ወደ ከተማ 11 አድማ ብተና ጭና ስትንቀሳቀስ በነበረች ፓትሮል ላይ ውስታ ቀበሌ 02 ድልድዩ አካባቢ መሃል ስፖንዳ ላይ ቦምብ ጥቃት በመፈጸም 7 የአድማ ብተና አባላት ሲደመሰሱ 3 ከባድ ቁስለኛ ማድረግም ችለናል ሲሉ የፋኖ ኃይሎች አስታውቀዋል። በተመሳሳይ ከምሽቱ 2 ሰዓት አካባቢ 206ኛ ኮር አዳኝ ቡድን አንደድ ወረዳ ንፋስማ ቀበሌ መብራት ስቴሽኑ አካባቢ ከሚጠራው ቦታ ላይ በተደረገ መብረቂያ ጥቃት ረጋታው ተርፌ፣ ዋለ ከበደም፣ መላኩ አዛና የተባሉ 3 የሚሊሻ ከፍተኛ አመራሮች ሲሞቱ 4 ሚሊሻዎች ከባድ ቁስለኛም ሆነዋል ነው የተባለው። ወደ ቀጣዩ ዘገባችን አልፋለሁ። አሜሪካ ኢትዮጵያንና ኤርትራን ማስጠንቀቋ ሲነገር ኢማኑኤል ማክሮን ኢትዮጵያ ሊመጡ መሆናቸው ተሰምቷል።
አረብ ኤምሬትና ኢትዮጵያ ምስራቅ አፍሪካን እያተራመሱ ነው። አሜሪካ ኤርትራ ላይ የጣለቻቸውን ማዕቀብ ልታነሳ ነው። አሜሪካና ኤርትራ ወደ ከባድ ፍቅር ውስጥ እየገቡ መሆናቸውም እየተስተዋለ ነው። በዋግምራና በሶማሊያም ድርቅ ተከስቷል። እነዚህንና ከነዚህ ጉዳዮች ጋር የተያዘ አጠር ያለ መረጃ እናጋራችሁ። ምስራቅ አፍሪካ የሚታወቀው በከፋ ድህነት፣ በድርቅ፣ በጦርነት እንዲሁም በአሸባሪዎች በሚሰሙ ዘግናኝ ግፎች ነው። መሪዎቹ የራሳቸውን ጥቅም ነው የሚያሳድዱት። ሰሞኑን በሶማሊያ ድርቅ ተከስቶ በረሃብ ህፃናት ሞተዋል፣ የቤት እንስሳቶችም አልቀዋል። በኢትዮጵያም በሰሜኑ ክፍል ዋግምራ ድርቅ ተከስቶ በሺዎች የሚቆጠሩ የአካባቢው ነዋሪዎች ለመሰደድም ተገደዋል። በኢትዮጵያ በርካታ ታጣቂዎችም ተፈልፍለዋል። ደቡብ ሱዳንም እየተተራመሰች ነው። ሰሜን ሱዳን በሐምዳን ደጋሎና በአልቡርሃን መካከል የሚደረገው ጦርነት በዘግናኝነቱም ቀጥሏል። አብይ አህመድ ትላንት ኬንያ ናይሮቢ ነበሩ። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ወደ ዋሽንግተን አምርተው ከአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋርም ተነጋግረዋል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀብ ልታነሳ ነው መባሉን ሮይተርስ የዜና ወኪል የአሜሪካን ባለስልጣናትን ጠቅሶም ዘግቧል። ይሄ ደግሞ የኢትዮጵያ ባለስልጣናትን አስደንግጧልም አናዷልም። በሱዳን ጦርነት የተነሳ ምስራቅ አፍሪካ ተተራምሷል። አሜሪካ ጥቅሟን ለማስከበር ሁሉንም ኃይሎች ረፉ ለማለት ተገዳለች። መካከለኛው ምስራቅም ተመሰቃቅሏል። በኢራን በአሜሪካና በእስራኤል የነበረው ጦርነት በተኩስ አቁም ጋብ ቢለም አሜሪካ ጦርነቱን እንደገና ልትጀምረው ነው ሲሉ አግዚዮስ የአሜሪካ ባለስልጣናትን ጠቅሶም ዘግቧል። በትላንትናው ዕለትም ሳውዲ አረቢያ በኢራን ላይ ጥቃት ፈጽማለች። ለመካከለኛው ምስራቅ ቅርብ የሆነው ምስራቅ አፍሪካ ደግሞ ቀውስ ውስጥ እንዲገባ አሜሪካ አትፈልግም። የኢትዮጵያው አምባገነን መንግስት የውስጥ ችግሩን ሳይፈታ ኤርትራን አንበርክኬም አሰብን ወደቡን አስመልሳለሁ ካለ ሰንበትበት ብሏል። አብይ አህመድ በትግራይ ከባድ ጦርነት አካሂደዋል። ሰራዊታቸው ከባድ ወንጀሎችንም ፈጽሟል። የተንቀሳቃሽ ምስሎችና የሰነድ መረጃዎች በሰብአዊ መብት ተሟጋቾችና በስለላ ተቋማትም ይገኛሉ። የትግራዩ ጦርነት በስምምነት ተጠናቀቀ ቢባልም ጦርነት ይወልዳልና ሰራዊታቸው ከትግራይ አንስተው ወደ አማራ ክልል አሰማርተውት አማራ ክልል ይኸው ለሶስተኛ ዓመት እየተዋጉ ነው። በ3 ሳምንት ይጠናቀቃል የተባለው ጦርነት ዓመታትን ያስቆጠረ ነው። አብይ በአማራ ክልል ጦርነት ሲጠመዱ ህወሓት ደግሞ ለዳግም ጦርነት ስትዘጋጅ ከርማለች። አሁን ላይ ህወሓት አብይን ምን ታመጣለህ ወደ ማለትም ተሸጋግራለች። አረብ ኤምሬትና አሜሪካ በሱዳን ጦርነት የተነሳ ወዳጅነታቸው በትንሹም ቢሆን ቀንሷል። አረብ ኤምሬት ሐምዳን ደጋሎን ትደግፋለች። የደጋሎ ሰራዊት ህፃናት፣ አዛውንት፣ ሴት ሳይሉ በዘግናኝ ሁኔታ ሲገድሉ የሚያሳይ ተንቀሳቃሽ ምስል መውጣቱን ተከትሎ ዓለም አዝኗል። የደጋሎ ሰራዊቶች በሞባይላቸው እየቀረጹ ነው ሲገድሉ የሚያሳዩት። አረብ ኤምሬት የምትደግፋቸው ታጣቂዎች ዘግናኝ ወንጀሎችን በመፈጸም ይታወቃሉ። የአብይ አህመድ አለቃ የአረብ ኤምሬቱ ንጉስ ቢን ዛይድ ለአብይ ጦር መሳሪያ እየሰጡ በአማራና በትግራይ ዘግናኝ ጭፍጨፋዎችንም ፈጽመዋል። ኢትዮጵያን ተጠቅመው ለሐምዳን ደጋሎ ድጋፍ እያደረጉ በሚዘገንን ሁኔታ ሱዳናውያንንም እየጨፈጨፉ ነው። በቤኒሻንጉል ጉሙዝ ክልል የደጋሎ ምልምሎች እየሰለጠኑ መሆናቸውም ይታወቃል። የቆሰሉትም በኢትዮጵያ አየር መንገድ አዲስ አበባ ሄደው ይታከማሉ። አብይ የኢትዮጵያን አየር መንገድ ማዋረዳቸውንና የጦር ወንጀለኛ ማድረጋቸውንም ቀጥለውበታል። አብይ አህመድ በአሜሪካና በሳውዲ አረቢያ እንዲሁም በእስራኤል ጥርስ ሊነከስባቸው ይችላል። አልቡርሃንን የሚደግፉት ሀገራት ሳውዲ አረቢያ፣ ኤርትራ፣ ግብጽ ናቸው። አሁን ደግሞ አሜሪካና እስራኤል ከአልቡርሃን ጎን እየቆሙ ነው። አልቡርሃንን እየደገፉ ነው። አሜሪካ በየትኛውም መንገድ ቢሆን ከአረብ ኤምሬት ሳውዲ አረቢያን ትመርጣለች። ስለሆነም ከአልቡርሃን ጎን ቆማለች። ካርቱም ኤርፖርት ሲመታ ለማውገዝ ግብጽን የቀደማት አልነበረም። ኢትዮጵያ ቀጠናውን እያተራመሰች ነው ስትል ግብጽ ከሳለች። በእርግጥ አንዷ በጥባጭ ግብጽ መሆኗን ማን በነገራት? ግብጽ፣ ኤርትራ፣ ሳውዲ አረቢያ ወዳጆች ናቸው። ባለፈው የሳውዲ ልዑል ቢን ሳልማን አሜሪካ ሄደው በዋይት ሃውስ ደማቅ አቀባበልም ተደርጎላቸዋል። የሳውዲው ልዑል ለትራምፕ ኤርትራ ላይ የተጣለውን ማዕቀብ እንዲነሳ ጠይቀው ይሆናል። ሳውዲ አልቡርሃንን የምትደግፈው በኤርትራ በኩል ነው። አብይ አህመድ ደግሞ ኤርትራን ለመዋጋት እየተገተለተሉ ነው። ከኋላ ይህንን የምትሰራው አረብ ኤምሬት ናት። ሳውዲ አረቢያና አረብ ኤምሬት በመካከለኛው ምስራቅና በምስራቅ አፍሪካ የበላይ ለመሆን የሚያደርጉት ፍትጊያም የቀንዱን ሀገራት እያተራመሳቸው ነው። ታዲያ ሳውዲ አረቢያ ከአሜሪካ ጋር ያላትን ወዳጅነት ተጠቅማ ኤርትራን ከአሜሪካ ጋር
እየታረቀች ነው። ከሰሞኑንም የአሜሪካና የኤርትራ ፍቅር እየጨመረ ነው። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችም ልታነሳ ነው። ይህ ደግሞ አብይ አህመድን ናላውን አዙሮታል። ለዚህም ይመስላል ኢማኑኤል ማክሮንን ጨምሮ ወደ አውሮፓውያኖቹ እየተጠጋ ያለው። ኢማኑኤል ማክሮን ኢትዮጵያ ይገባሉ ተብሎም እየተጠበቀ ነው። በመጨረሻም ፖለቲከኛ አበበ በአብይ አህመድ ግፍ እስረኞች ተደርገው በቅሊንጦና በሌሎች አካባቢዎች የሚገኙ እስረኞችን መጎብኘቱ ተነግሯል። ከዚህ ጋር በተያያዘ በቅሊንጦ ያሉ እስረኞች ያሉበት ሁኔታና ከሰሞኑ አዳዲስ መረጃዎች እየወጡ ነው። ወደ ሌሎች ቦታዎች ሊወስዷቸው የሚሉ መረጃዎች እየወጡ ነው። እነዚህም በተያያዘ የእሱን ማብራሪያ ሰምተን እንመለስ። መልካም። ዛሬ ቃሊቲ ጎራ ብለህ ነበር፣ ቅሊንጦ ጎራ ብለህ ነበርና የህሊና ፖለቲካ እስረኞችን ለመጠየቅ ግን ጥድፊያ እንደነበረ ተሰምቷል። እነዛ የፈረደባቸው መከረኞቹ ወደ ሌላ ወይን ቤት ሊያዛውራቸው ነው መሰለኝ የሚወሩ ነገሮች አሉ። ምንድነው ብልጽግና ግራ የተጋባው? እስር ቤት አካባቢ ያለው በተለይ አባ ሳሙኤልም እንደሰማ ነው ኃይለኛ የመብት ጥሰት እንዳለ የተነገረ ነው። ቂሊንጦ፣ ቃሊቲ፣ አዋሽ አርባ፣ ሌሎች የሚታወቁ የማይታወቁ እስር ቤት ውስጥ የሚማቀቅ ኢትዮጵያዊ ቁጥሩ የትየለሌ ነውና ምንድነው የታዘብከው? ዛሬ ምን ገጠመ? ከሱን ጀምር። በጣም ቢረዝም በአንድ ወር ውስጥ በቅርበትም ስላለው ወደ ቂሊንጦ ሄድኩኝ። ይጠይቃቸው አሉ። በተለይ ዶክተር ጫኔ ከኔ ጋር ዜማ ውስጥ ባሳለፍነው ዘመን በጣም በቅርበት የምወደው ወንድሜ የትግል አጋሪ ነው እና እሱን ለማየት ሄዳለሁ። አብረውም ስላሉ ሁሉንም አያቸዋለሁ። ሁሉም ወንድሞቼ ናቸው። ያው ዶክተር ጫኔ አንድ የትግል መስመር ላይ አብረን ስለነበር ነው እና ዛሬ እንደወትሮው እንዲያውም አንድ ወር ከ15 ቀን አካባቢ ይሆነኛል መሰለኝ ከበዓሉ በኋላ ደግሜ አልሄድኩም እና ለማየት ዛሬ ረፋቱ ላይ ስደርስ እዛ እንደ በፊቱ አልነበረም። በፊት ስሄድ ያው ብዙ ጊዜ አብሬያቸው ረጅም ሰዓት እንጫወታለን። አጠገብ ላይ ፖሊስ ቢኖርም የግድ ታወራለህ እና ያለባቸውን እንትን ውጭ ያለውን አትሞስፈር ምን እንደሚመስል ውጭም ስለሚናፍቃቸውና በፍቅር ታወራለን። ነገር ግን ዛሬ በጣም ወከባ ነበር። በገባው በ3 እና በ4 ደቂቃ ውስጥ ነበር ቶሎ እንደወጣ ያጣደፈው። ምንድን ነው ብለን ጠየቅን። እንዲያውም ዶክተር ጫኔ በጣም ተቆጣ። ምንድን ነው ዛሬ እኮ የቤተሰብ ቀን ነው ምናምን ተባለ። ነገር ግን እንደሚቀየሩ ወደ ቃሊቲ እንደሚሄዱ ተነግሯቸው በዚህ መሀል የተከበሩ አቶ ክርስቲያን ታደለ ተዘጋጁ ተብሏል እና በቃ አቶ አበበ እንትን በልና አንተ ሄድ እኛም እንዘጋጅና እንዲያልና ዩኒቨርሲቲ ወስዳቸው አይ ወደ ቃሊቲ እንሄዳለን አሉ። እኔም ወጣሁኝና መጣሁ። ከዛ በኋላ ቤተሰብ ኮንታክት አድርጌ ነበር እና ከቤተሰቦቻቸው ጋር እንገናኛለን ከኔ ጋር በቅርበትና 8 ሰዓት ላይ ወደ ቃሊቲ ሄደዋል። እንግዲህ ለምን እንደሚቀየር አናውቅም። ቃሊቲ በነበሩበት ሰዓት ላይ ወደ ቅሊንጦም ሲመጡ መተን አይተናቸዋል፣ እዛም አይተናቸዋል። እንግዲህ መንግስት የራሱ የሚቀይርበት እንትን አለ። ግን አሁን ደስ ያለኝ 8 ሰዓት ላይ ወደዛ መቀየራቸውን ከቤተሰብ ስማ አቶ ዮሐንስ ቦያለው እነ ጋዜጠኛ ዳዊት በጋሻው ለብቻቸው ነበሩና ለመጠየቅ ያስቸግሩ ነበር። ዞን 4 እና ዞን 5 ነው ያሉትና በአጋጣሚ ዛሬ አንድ ላይ መሆናቸውን መስማቴ ከቤተሰብ በጣም ደስ ብሎኛል። እኔም ደውዬላቸው ነበር የእስረኞችን ቤተሰቦች፣ እነሱም እንደዚሁ ነግረውኛልና በሚቀጥለው ሐሙስ እንግዲህ ወደ ቃሊቲ ሄደን እናያቸዋለን። እኔ በጣም የገረመኝ ምንድን ነው ትርጉሙ እስር ቤት መቀያየር። መንግስት እነኚህን የህሊና እስረኞች ፈቶ ከህዝብ ጋር መታረቅ ነው ያለበት። እስከ መቼ ድረስ አስሮ ፍርድ ቤት እያመላለሱ ይቆያሉ? ሪሊ እነኚህ ሰዎች ናቸው ወይ የኢትዮጵያ ፖለቲካ ችግር? የአማራ ክልል ችግር እነኚህ ሰዎች ናቸው? የኦሮሚያ ክልል ችግር እነ ታዬ ደንዳ ናቸው? እውነትን እንነጋገር። እነኚህ ሰዎች ተፈተው ችግሩ የሚባባስ ከሆነ እነሱ ናቸው እንላለን። እነዚህ ሰዎች ታስረው እኮ ችግሩ አልተፈታምና ለመንግስታችን ቆም ብሎ አስቦ ከኢትዮጵያ ህዝብ ጋር ለመታረቅ እነኚህን እስረኞች ከወዲህ ወዲያ እያንቆራጠጡ ቦታ እየቀየሩ ማሰሩ ምንም ትርጉም የለው። ጽናታቸው ደስ ይላል። ነገር ግን ዶክተር ካሳ ተሻገር የልብ ህመሙ ያስቸግረዋል፣ ነግሮኛል። ይሄንን በተለይ ሌሊት ላይ በጣም አፍኖት ከእንቅልፉ ባኖ ሲነሳ ረጅም ሰዓት እንቅልፍ እንደሚያጣም ፊቱ ላይ የመጠውለቅ ስሜት ይታይበታል። ባለፈው እንደምታውቁት እናንተም እንደሰራችሁ ዜና የግል ሆስፒታል ተኝቶ ሲካተል ነበርና የልብ ህመም እንኳን እስር ቤት ሆኖ ስፔሻሊስት የልብ ስፔሻሊስት ሐኪሞች ባሉበት ሕክምና ቦታ ላይ እንኳን እጅግ አሰቃቂና ሳይለንት ኪለር እንደሆነ ይታወቃል።
ሰደን ዴዝ ነው በዛ ምክንያት ይመጣውና እኔ ያው እንግዲህ ዶክተር ጸልይኛ ምን ጸልያለን ቤተሰቦችን ይጸልይ እንዲህ ነው የምንለው ሌላ ማጥናኛ ቃል የለም። ስለዚህ እነኚህ ወገኖቻችን እዛ ቤት ውስጥ በዚህ አይነት ህመም ሲሰቃዩ ማየት ይከብዳልና እኔ መንግስት ቆም ብሎ አስቦ መንግስት ወደ ሰፊ ሆኖ እነኚህን በእንግልት ላይ ያሉ ዜጎችን ቢፈቷቸው ጥሩ ነው። ዛሬ ዮሐንስ ቧያሎ የዚህ ፊዚዮቴራፒ ህክምና ጀምሯል። ዛሬም እዛ ቆይቶ ሲመጣ ነው እንግዲህ ወደ ቅሊንጦ ወደ ቃሊቲ የተቀየረውና እነኚህ ዜጎቻችን በዚህ በእድሜያቸው ማምሻ እድሜያቸው የገፋ መጥቷል። በዚህ ደረጃ የሚያው ስቃይ ለመንግስታችንም ጦር ነው፣ ግፍ ነው። እንደው ቆም ብሎ ቢያስብ ጥሩ ነው። እነሱም እድሜ ከሰጣቸው እነኚህ እስረኞች እድሜ ላይ ሊደርሱ ይችላሉ፣ ያውም ፈጣሪ እድሜ ከሰጣቸው። ስለዚህ ይህንን በደንብ አስተውለን አትሊስት ኢትዮጵያዊነት ስሜት ኖሮን እነኚህ በከንቱ የሚለፉ የሚኳትኑ ዜጎቻችንን በስጥ ቤት እንደው የሆነ መፍትሄ ቢፈለግ ጥሩ ነው። በዚህ አጋጣሚ ይህንን ማሳሰብ ፈልጋለሁ። ከዚህ ጋር ግን ተያይዞ የምነግራችሁ በቀደም ሰምታችሁታል። ከአርባ ምንጭ ከተማ ሉሉ መሰለን የሚባል ሉሉ መሰለ ረጅም ጊዜ አብሮኝ የታገለ አንድነት ፓርቲ ውስጥም የማውቀው ወንድማችን ነው። በህወሓት ዘመን 8 ዓመት ታስሮ የወጣ ነው። ክንዴ የሚባል አለ። አሁንም የኢዜማ የዞኑ አስተባባሪ ሪሊ በጣም ሰላማዊ ታጋዮች። ክንዴ በረሃም የነበረ ነው ከአርበኞች ግንቦት 7 ጋር። ኩሌ ደማላሽ የሚባል ደግሞ አንድ አክቲቪስት አለ። ከታሰሩ 15 ቀን አልፏቸዋል። የሚገርመው ጊዶሌ እንዳሉ ይነገራል። ከአርባ ምንጭ ወስዷቸው ጊዶሌ በሌሊት 9 ሰዓት ላይ እናንተም ሰርታችኋል መረጃ አግኝቻችሁ የሉሉ ቤተሰብ ጋር ከልጁም ጋር ከባለቤቱም ጋር እንደዋውላለንና ሉሉ መሰለ ፖለቲካ እንኳ አቁሞ ቆየ። ከኢዜማ ሁለተኛው ጉባኤ በኋላ የመጀመሪያው ጉባኤ በኋላ አቁሟል ፖለቲካው ቶታሊ። ይሄ ሰው የደም ግፊት የስኳር በሽተኛ ነው። ሁሉም ነገር አቁሞ ከስራው ተሰናብቶ ስቃዩን የሚያይ ሰው በቤተሰቡ ትከሻ የሚያደርሰው በዚህ ደረጃ ወስደው ከአርባ ምንጭ ከተማ አርቀው ማሰብ ምን የሚሉት ነው? እኔ በእስር የኢትዮጵያ ፖለቲካ አይዘለቅም። ወያኔም አስራለች በጣም ብዙዎችን ከኔ ጀምሮ። በእስር የሚዘለቅ ነገር የለም። ሁልጊዜ እናገራለሁ እኔ እስር ቤትና ሽንት ቤት ገብቶ የሚቀር ሰው የለም። ሁለቱም ጣጣቸውን ጨርሶ ይወጣል በህይወት እስካሉ ድረስ። ስለዚህ እስር አይደለም የእኛን ፖለቲካ ይፈታውና መንግስታችን በእስር ብዛት ስልጣኑን የሚያርዝምን ከመሰለ ቂም ነው የሚያጠርፈውና በዚህ መልኩ ይሄን ማየት ተገቢ ነው፣ ቤተሰብንም ማሳቀቅ ተገቢ አይደለም የሚል መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። ወንድማቤ መልካም አቤ፣ ካገኘው አይቀር እንግዲህ ውድ አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከምናገኛችሁ ድረስ ቸር ያሰማን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ እንዲሁም በኮሜንት ስር ምን ይጨመር ምን ይቀነስ የሚሉትን እንዲሁም በሚዲያችን ላይ ያላችሁን ሐሳብ አስተያየት እንድትሰጡን እየጠየቅን በቀጣይ እስከምናገኛችሁ ድረስ ቸር ቆዩልን።